ሱመያ በጣም ተንኮለኛ መርዝ ነች። ሱመያ ማለት ተንኮለኛ መርዝ። እኔ እቀበላለሁ፣ ምክንያቱም ምንም ማድረግ አልችልም። ካልሆነም ደግሞ ይሄ ልጅ ሰኢድ ከሆነ አሁንም ከሰኢድ ጋር አልታረቅም፣ ካልሆነ ግን እታረቃለሁ ከሰኢድ ጋር፣ ልጆቹንም አሳየዋለሁ፣ ከኔ ጋር አብረን እንኖራለን እያለች ነው። ይሄ ነገር ደግሞ ለኔ ትንሽ ችግር ነው። ስለዚህ ልጁ የሰኢድ ቢሆን በት መንገድ ይሆናል። ሱመኛና ሰኢድ አይገናኙም ማለት ነው። ካልሆነም ደግሞ ሱመኛና ሰኢድ አንድ ላይ ይሆናሉ ማለት ነው። ቀራለሁ። ሱመያ በጣም ተንኮለኛ መርዝ ነች። ሱመያ ማለት ተንኮለኛ መርዝ ማለት ሱመያ ሀዊን ከቤት አባራህ ነበር፣ ሰኢድ ወደ ቤት መለሳት። ልጁ የእሱ ቢሆን እመኛለሁ እያለች ነው። አሰላሙ አሌይኩም ወራህመቱላሂ በረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናት? ዛሬ በአዲስ ቪዲዮ መጥቼ የላቸዋለሁ። ሀዊ እንግዲህ እንጣጥ ማለቷን አላቆመችም። ሱመያ መርዝ ናት፣ ተንኮለኛ ናት። አኡዝ ቢላህ የምትሳደበው ስድብ ራሱ ሰይጣን እንኳን ይቀናባታል። እና እኔ አልወጣም። ልጁም የሰኢድ ልጅ ቢሆንም እኔ እቀበላለሁ፣ በደስታ ነው የምቀበለው። እኔ ምንም አይመስለኝም። ሲጀመር አንቺ ባትቀበይ ነበር የሚገርመኝ ማለት ነው። ለምን አንቺ ራስሽን ስታከብሪ ነው መጀመሪያ ለሌላ ሰው ክብር የምትሰጪው ማለት ነው። የወደቀ ሰው የወደቀን ያነሳል ይባላል። እና አንቺ ለልጅቷ ሱመያ ለተናገረችው ልጅ ከጎን ቁመሽ ለልጅቷ ማገዝሽ ለምን ያለሽበት ከልጅቷ እኩል ስለሆነ ማለት ነው። ዝሙትን የሚገድፍ ሰው ዝሙተኛ ስለሆነ ነው። አንቺ ሮዛ ስትጠይቅሽ ምንድን ነው ያልሽው? አሁን ትላንት ወዲያ ሱመያ ስትጠይቅሽ እያስመሰልን ነው እኔና ሰኢድ አልተጋባንም አልሽ። እንትና ሮዛ ደግሞ ስትጠይቅሽ ተጋብተናል፣ እኔና ሰኢድ ኒካ አድርገናል፣ ባሊና ሚስት ነን አላችሁ። ልሽ ሁለት ምላስ የምታወሪው አንቺ ይሄ እዚህ ቦታ የምትቀልጂበት እኮ ዲን የአንቺ መጫወቻ አይደለም፣ እስልምና ማለት ነው። የእናንተ መለማመጃ አይደለም። ሲጀመር እውነቷን ነው ሱመያ ያለችው። ሰኢድ እያስመሰለ ነው፣ ልጆቹን እየፈለገ አይደለም ብላለች። እውነቷን ነው ያለችው። ወራፒ ነው የምላችሁ። አሁን እሱ ከቤት አስወጣች ልጅ እቺን ሀዊን፣ እሱ ግን ወደ ቤት ነው የመለሳት። ለምንድን ነው? በቃ ሱመያ ወደ እኔ ልትመጣ ነው፣ በቃ እንደዚህ ያደርጋለች። እንግዲህ የዛን ቀን አዳማ ነው ያደርኩት አለች። ግን አዳማ ነው ያደርኩት እዛ ቤት ውስጥ አይደለም ያደርኩት አለች። እንግዲህ እሱ ከ10 ሰዓት እመጣለሁ ያለው አልመጣም። ይህንን እንግዲህ ክፍተት እየሰጠችው እውነት ሱመያ ትክክል ናት። እያንዳንዷ ነገር ትክክል ናት። ለምን እኔም ማግኘት ቢፈልግ በአንድ ቀን ያገኘኝ ነበር። እያስመሰለ ነው። እኔም ማግኘት እኔን እየፈለገ አይደለም፣ ራሱ ቪዲዮ እየሰራ ነው። በቃ ንግድ ነው። እነዚህ ሰዎች እኛ ላይ የያዙት ምንድን ነው? እየሸቀሉብን ነው። ወላሂ እናት እኮ ትቀልዳላችሁ እንዴ እናንተ? እኛንን እንጂ እየተሞኘ ነው እና እየተጃጃል ነው። እነሱ ቤታቸው ውስጥ ቁጭ ብለው ዘና ብለው የራሳቸውን ህይወት እየኖሩ ቪዲዮ ይቀርጻሉ። 10 ደቂቃ 20 ደቂቃ ቪዲዮ ይቀርጻሉ። እስከ $4000 $5000 ይከፈላቸዋል። ጠይብ እንዴት ስራቸውን ያቋርጡ? ድራማ እኮ ክፍል 1 ክፍል 2 እያለ ነው የሚቀጥለው። የነ ሰኢድና የነ ሩታ መቼም ማብቂያ የለው። መቼም እየቀጠለ ነው የሚሄደው፣ እየቀጠለ በቃ። ችግሩ ምንድነው? ፓርት 2 ፓርት 3 የሚል ነገር የለም እንጂ ቁጥር አልጻፉበትም እንጂ ቁጥር ቢጽፉበት እኮ ሰው ራሱ የመጨረሻውን ላይ ለመድረስ ራሱ እየጓጓ ነበረ። የሁለታቸውም ሁሉ ጊዜ አዲስ ነው፣ ሁሉ ጊዜ እንደ አዲስ። እናንተ ምን ሰይጣን እንዴት ተጠናወታችሁት? እናንተ ስትጃጃሉ ይኸው ረመዳን መጣ። በረመዳንም እንደዚህ አይነት ህይወት ልታሳልፉ ነው? ኧረ ተቂላ አላህን እንፍራ። ለምን ያህል እድሜ ብለን ነው ይሄን ሁሉ ስቃይ ይሄን ሁሉ መከራ የምንበላ? ምን ያህል ስንት ዓመት ስንት ሺህ ዓመት ለመኖር ነው? 50ና 60ና 70 ዓመት ለመኖር ነው ይሄ ሁሉ ስቃይ? ያለናት እኮ መቼ እንደምንለያት አናውቅም። እቺን ዱንያ ምን አላፉ ተባብላችሁ ባላችሁ እድሜያችሁ ከምትሯሯጡ ያዘው ያዥው ከማለት ቁጭ ብላችሁ ያላችሁን እድሜያችሁን አጣጥማችሁ በደስታ ብትኖሩ። ስንቱ ነው በሰላም ከልጆቹ ጋር ለመኖር ከትዳሩ ከቤተሰቦቹ በሀገሩ ላይ ለመኖር ስንቱ የሚመኛለ አልሟላለት ብሎ እንደ አሳ በየአገሩ ተበትኖ ናፍቆት እንደ እሳት እያቃጠለው እየኖረ እናንተ መኖር እየቻላችሁ ሁሉ ነገር በእጃችሁ እናንተ የሰራችሁት ቤት አንድ ቀን በደስታ ሳትኖሩ በስደት የለፋችሁን በደስታ ሳትኖሩበት በቃ አጀላችሁ ደርሶ ትታችሁ ለሌላ ሰው ትሞታላችሁ። ምን ነው እንደቆም ብላችሁ አታስቡም እንዴ? ታውቃላችሁ
እኔ እኮ አንዳንድ ጊዜ ሰው ማሰቢያው ተደፍኗል እላለሁኝ እኔ እንደዚህ በቤት ክራይ ውስጥ እንደዚህ ከምትሯሯጡ ልጆችም እንደዚህ ከሚሰቃዩ እናንተ እንደዚህ ባላችሁ ለልጆቻችሁም ሰራተኛ ቀጥራችሁ እናንተ ዘና ብላችሁ እየተዝናናችሁ ህይወታችሁን አትደሰቱበትም? የምትሰሩበትን ገንዘብ አትደሰቱበትም? የገዛችሁትን እቃ አትደሰቱበትም? እኔ እኮ እስከ መቼ ነው እንደዚህ እየተሯሯጣችሁ የምትኖሩት? ኧረ ወደ ቀልባችሁ ተመለሱ። የሰው ልጅ አቶ እኮ ነው የሚሰቃየው። አቶ እኮ ነው በየሀገሩ የሚሮጠው። አቶ እኮ ነው ከሰው በታች የሚሆነው። አቶ እኮ ነው የሚጣላው። አቶ እኮ ነው የሚያለቅሰው። አቶ እኮ ነው የሚቆዝመው። እረ እንደው ከእናንተ በታች ያለውን ተመልከቱ። እናንተ ዛሬ ባለ መኪና፣ ባለ ቤት፣ ባለ ስንት ቤት ይዛችሁ የተመቻቸው ህይወት እያላችሁ ደስተኛ ጤና እያላችሁ የፈለጋችሁትን አማርጣችሁ እየበላችሁ እየጠጣችሁ የፈለጋችሁበት ቦታ በእግራችሁ በነጻነት እየተራመዳችሁ ይሄን ሁሉ ኒኢማ አላህ ሰጥቷችሁ እናንተ ግን ትባላላችሁ። አፈር ብሉ። አይ አያስጠሉ? ወረብ ያስጠሏችሁ። እነሱ ያላቸውን ነገር እኔ እንደው ከመቶ 20% በኖሬን ብላችሁ የተመኛችሁ የላችሁ? ቢያውም በሀገራችሁ ላይ ሀገራችን ሰላም የለም ኑሮ ውድ ነው ይላሉ። ይኸው ያሁን የኑሮ ውድነት አሁን ወደ ሌላ ቦታ ነው ያለው። እነሱ ግን የታሉ? እነሱ ሌላ ዓለም ላይ ነው ያሉት። የተቸገረውን የተራበውን ጤና አጥቶ በየቤቱ የሚሰቃየውን እንኳን ጎንበስ ብለው አላየው። ያዘው ያዘው አገባብኝ፣ ወለደብኝ፣ አፈቀረብኝ፣ አወጣብኝ እየተባለ እንደዚህ እያለ ነው እንግዲህ። ይሄን ነው እንግዲህ ትውልድ እየወረሰ የሚሄደው። ሱብሃንአላህ። የመጣሁበት ሀሳብ እንኳን ይሄ አይደለም፣ ሌላ ሀሳብ ነበር ይዤ የመጣሁት ግን የሆነ ተሰማኝ። ወላሂ ላዚም ነው የምላቸው። አንዳንድ ጊዜ ቆም ብለን ስናስብ ራሳችንን ጥለን ራሳችንን አይደለንም፣ በቃ ሌላ ገጸ ባህሪ ተሸክመን ነው የምንሄደው። እኔ ማን ነኝ ብለን እንኳን ራሳችን መጠየቅ ማንችል ህዝቦች እከነን እኛ። እቺ በዚህ በኩል ሱመያ ወደ ሰይድ እንዳትመለስ፣ ሱመያ ያቺ ከሰይድ ስር ትውጣ። እሱ የቱን እንደሚመርጥ አቅ እዛም ያወላውላል። ራክቶ ቁጭ አይልም። የትኛው እውነተኛ ህይወት ውስጥ እንዳለም ራሱን አቅ። እንግዲህ አሁን እናንተ ሙስሊም ናችሁ። ረሱል ሰለላሁ ዐለይሂ ወሰለም እኮ ይቅርታን፣ መተዛዘንን፣ ለራስ የምንጨነቀውን ለሰዎች እንድንጨነቅ፣ ለሰዎች እንድናዘን፣ እንድንተሳሰብ ነበር እኮ ኡመቴ እያሉ ያለፉት። ግን የለንም እኛ እሳቸው ያሉበት